ራሴን ላስታውቃችሁ ትንሽ። እኔ የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል፣ ግን ያው የሰው ልጅ ባሰበው አይሆንም እና በቻልኩት መጠን እሱን ለማሳመን እየሞከርኩ ነው። ሃይ እንዴት ናችሁ? ሰላም አለይኩም ያ ጀማአ፣ ደህና ናችሁ ወይ? ኢክራም እባላለሁ። ዛሬ በራሴ ዩቲዩብ ቻናል መጥቻለሁ እና እንዴት ናችሁ? እንኳን ደህና መጣችሁ። ሁላችሁም በሰብስክራይብ ጀምሩ፣ ምክንያቱም ጀማሪ ነኝ፣ ገና ከዜሮ ነው የጀመርኩት እና እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቻናል በለየት ባለ አለባበስ፣ በወሎ ባህል፣ በአገሬ ባህል አለባበስ መጥቻለሁ። ሁላችሁም በሰብስክራይብ በማድረግ እንደምትቀበሉኝ ተስፋ አደርጋለሁ። ደህና ናችሁ? እንዴት ናችሁ? መቼም በኢሳምና ኢክራም ቻናል ታቁኛላችሁና የተወሰናችሁት ማታቁኝ ኢክራም ሽመልስ እባላለሁ። ራሴን ላስታውቃችሁ ትንሽ። እኔ ስሜ ኢክራም ሽመልስ ይባላል። የተወለድኩት ደሴ ሰኞ ገበያ የሚባል አካባቢ ነበረ። ከዛ በኋላ ያደግኩት ከ3 ዓመት በኋላ አዲስ አበባ ነው ያደግኩት። በቃ የቀረው ሌላ ማታውቁት ከሆነ ይሄን ልንገራችሁ ብዬ ነው። የቀረውን ታውቁታላችሁ ሌላውን ብዬ አስባለሁ። እና ዛሬ ወደ ራሴ ቻናል ኢክራም ቲዩብ በሚል ቻናል መጥቻለሁ እና በራሴ ቻናል ልመጣበት የቻልኩት ነገር ምክንያት ምንድን ነው? ብዙ ጊዜ በቃ የራሴ በቃ እንትን ምንድን ነው የራስሽን አካውንት ክፈቺ ምናምን ትሉኛላችሁ አብዛኞቻችሁ እና የራስሽን ቻናል ክፈቺ፣ የራስሽን አካውንት ክፈቺ ምናምን ትሉኛላችሁ እና በጣም ብዙ የምትወዱኝ ሰዎች እንዳላችሁ አውቃለሁ። አላህ ይውደድልኝ። በጣም 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 ነው የማመሰግነው። ሀገር ውስጥም ያላችሁ ሆነ ከሀገር ውጭ ያላችሁ በጣም ነው የማመሰግነው። ለእኔ ከሚገባኝም በላይ ነው የምትሰጡኝ ፍቅርና አክብሮት እና አልሐምዱሊላህ የሰው ውዴታ የሰው ፍቅር ስላለኝ እና በጣም ደስተኛ ነኝ። የራሴን አካውንት አንደኛ የከፈትኩት ምክንያት ብዙ ሰው የራስሽን አካውንት ክፈቺ ምናምን ስለሚል እስኪ ለምን የራሴን አልከፍትም? አንዳንዴ ደግሞ በራሴ ሳይት ያሉትን ነገሮች መቅረጽና ማስተላለፍ የምፈልገው ነገር ሲኖር ለምን በራሴ አካውንት ላይ ፖስት አላደርግም በሚል ሀሳብ ነው እና ዛሬ የመጣሁት ያው ከኢሳም ጋር አብረን እንደምንሰራ ታውቃላችሁ እና አብዛኛው የሚፖሰተው የበኔና በሱ ቻናል የነበረው ቻናል ላይ ነው። ግን አንዳንዴ አሁን ከእሱ እውቅና የሆኑ ስራዎች ምናምን ስሰራ ግዴታ እሱ መኖር ከሌለበት ምናምን የምሰራው ቪዲዮ ላይ የለም የራሴ ፐርሰናል የሆነ እንቅስቃሴ ምናምን መቅረጽ ስፈልግ ምናምን ለመፖሰት አሁን ያለሱ ይደብረኛል እና ለዛ ለምን ይህን አካውንት አልከፍትም እና እስኪ ያለው እናንተ ምላሽ ማይቼ ከዛ ብቻዬን አንዳንዴ የሆነ ሌላ ነገር ምናምን መስራት ሲኖርብኝ ለምሳሌ ሂጃብ ቱቶሪያል ምናምን አጠማጠም ምናምን የምትሉ አላችሁ እና እንደሱ አይነት ነገሮች ለመስራት የራስ አካውንት ያስፈልጋል ግዴታ እና ለዛ ብዬ ነው የከፈትኩት። ኢንሻአላህ ደግሞ አታሳፍሩኝም ብዬ ተስፋ አደርጋለሁ። የቻላችሁ ሰዎችም ቲክታክ ላይ የሚሆን ምናምን በቃ እንዲደርሰው እንዲያውቅ ምናምን የራሴ አካውንት እንደሆነ እንዲያውቅ ሰብስክራይብ እንዲያደርጉ ምናምን ሼር አድርጉ እና ኢንሻአላህ ነገሮች በራሳቸው ጊዜ ይስተካከላል። በእኔና በኢሳም ሳይድ ያለው ነው የምላችሁ። ነገሮች በራሳቸው ሳይድ መስተካከል ሲኖርባቸው በራሳቸው ጊዜ ይስተካከላሉ ብዬ ተስፋ አደርጋለሁ። በቻልኩት መጠን የማይቆጨኝን ነገር ለማድረግ ምናምን እየሞከርኩ ነው። እኔ ምትረዱኝ ያላችሁ አንዳንዶቻችሁ ደግሞ ካላችሁ ሙሀባ አብረን እንድንሆን ምናምን ከፈለጋችሁ ሙሀባ የተነሳ በጣም እንትን ትላላችሁ እና ኢንሻአላህ አላህ ካለው ነገራቶች እናንተም እንደምትፈልጉት ምናምን ሊሆን ይችላል። ኢንሻአላህ አይታወቅም። ግን ያው የሰው ልጅ ባሰበው አይሆንም እና እኔ ህይወት ወደ ላሰብኩት መንገድ ወስዳኛለች። የዛሬ 2 ዓመት አካባቢ ላይ ራሴን በዚህ ቦታ ላይ አላስበውም ነበረ። እንደዚህ አይነት ነገር ውስጥ እገባለሁ ብዬ አላስበውም ነበረ። ዛሬ ላይ ደግሞ ያለሁት ደግሞ ማጠበቀው ብዙ ሰው የማይጠብቀው ቦታ ላይ ነኝ ያለሁት እና ያው እኔ በቻልኩት መጠን ነገሮችን ለማስተካከል ባላንስ ለማድረግ ምናምን እየሞከርኩ ነው። በራሴም በኩል እኔንም የማይጎዳኝ ነገር ሰውም የማይጎዳውን ነገር ቤተሰቤንም ማላሳዝንበት ነገር ለማድረግ እየሞከርኩ ነው። ምክንያቱም መቼም አብዛኞቻችሁ ታውቁታላችሁ የቤተሰብ ነገር ከባድ ነው። ቅድሚያ ለቤተሰብ መስጠት አለብን። ቤተሰብ ያልወደደው ያልፈቀደ ነገር አይሆንም እና በቻልኩት መጠን
እነሱን ተቃውሜ ወይም ደግሞ እነሱን ረግጬ ሄጄ ነገ ላይ የሆነ ነገር የሆነ መጥፎ ነገር ቢደርስብኝ ወይ ይሆናል ብዬ ያሰብኩት ነገር ባይሳካና ድጋሚ ወደ ቤተሰብ መመለስ እንኳን ብፈልግ ትንሽ ይከብዳል። ያው ከመጀመሪያው ምናምን የሚባል ነገር አለና ለዛ ነው በቻልኩት መጠን ለአባቴም ለማስረዳት ሞክሬያለሁ። በዛኛው ቻናል እንደነገርኳችሁ ያው እሱም ብዙም እውቀቱም ስለሌለው ባይዘዌ እንደዚህ ዩቲዩብ ምናምን አይልም የኔ አባትና እንደውም ቲክቶክ አንዳንዴ ምናምን ቤት ምናምን ካሳዩት ነው የሚያየው እና ብዙም አያውቅም የኔና የኢሳም ነገር። ያው ስራ እንደምንሰራ ምናምን ያውቃሉ። እኮ ከኢክራም ጋር የሚሰራው ልጅ ነው ምናምን ብለው ቤት ያሳዩታል እንጂ በቅርበት ኢሳምንም አያውቀውም። እና ለዛም ይመስለኛል ብዙም ካገኘውም በኋላ ምናምን ኢሳም አክቹዋሊ በጣም ቀላል ልጅ ነው ማለት በጣም ቀልድ እንትን ይላል፣ ያወራል ምናምን ይቀላለዳል ምናምን እና ሜቢ እንግዲህ ያው እሱ እንትንም ካለው ነገር ቀልድ ነገር መሰለው እና ያለው ነገር ለዛ ይመስለኛል እንትን ያለው። ግን እኔ በቻልኩት መጠን እሱን ለማሳመን እየሞከርኩ ነው። በቻልኩት መጠን ስለሱ ስላለው ነገር ምናምን እየነገርኩት ምናምን ነው እና እሱን ለማሳመን እሞክራለሁ። ብቻ ግን ያን ያህል ብቻዬን ብዙ መለፍለፍ አይጠበቅብኝም። ነገሮችን ምንድነው ያሉትን ሁኔታ አብረን የምናይ አብረን የምንከታተል ይሆናል። በኢሳም እና ኢክራም ቻናል ከጠፋው በዚህ ቻናል ልኖራለሁኝ። እንድሰራላችሁ የምፈልጉትን ነገር ካለ ከራሴ ከኛ ከሁለታችን ውጭ የሆነ ነገር እንደ ሂጃብ ቱቶሪያል እና እንደምትወዱት አይነት ነገር ካለ ኢንሻአላህ በዚህኛው ቻናል ይመለከላችሁ ይሆናል። ግን ሰብስክራይቡ አሪፍ ከሆነ ነው። እኔ ይሄን ቪዲዮ ፖስቼ ጥሩ ሰብስክራይብ ካላገኘሁኝ ድጋሚ የመስራት ጥሩ ሞራል የለኝም እና ኢንሻአላህ እንግዲህ ኢክራም ብትሉ ብትወዱኝ ምናምን ሰዎች ለራስሽን ክፈች ያላችሁት ሰዎች ደግሞ እስኪ ያው ከፍቼ መጥቼላችኋለሁ ዩቲዩብ የራሴን ቻናል ሰብስክራይብ አድርጉ። ሰብስክራይብ በማድረግ አዛዩኝ ፍቅራችሁና መሀባችሁን። በተረፈ በጣም ነው የማመሰግነው። አላህ ይጠብቃችሁ። ሁላችሁም የምትወዱኝም በጣም ነው የማመሰግነው። ለዛሬ ይሄን ይመስላል ጋይስ ወገኖቼ እና እንዴት አያችሁት የወሎ ልብሴ? በቲክቶክ ላይ ምናምን ፖስት አደርግላችኋለሁ ሙሉ ቆሜ ምናምን ነገር ሰርች ቪዲዮ ይሄን ይመስላል። ብዙዎቻችሁ የምን ሀገር ልጅ ናት የምትለው እኔ የደሴ ልጅ ነኝ፣ የወሎ ልጅ ነኝ እና በዚህ አጋጣሚ ልንገራችሁ። በተረፈ ወዳችኋለሁ። አመሰግናለሁ። ቻው ጋይስ።